አይ እባክህ ግንባሯ እንዳለልሽ ከፈለግ ጥሪያት። ግደለኝና ውሰዳት። የማላረገው መስሎሽ ነው? እችን ልጅ ከእሷ ጋር አላቆያት። አለሜን በቆየች ቁጥር ጤንነቷ የተመለሰ ነው የምትሄደው። እስካሁን ሳትድን ትቀራለች። ልጇን ብታገኘው አስበሽዋል? የምትናገረው አንቺ ያደረግሻትን ነገር። ምን? ነፃ የምትወጪበት መንገድ የለም። እኔንም አንቺንም የሚገጥመን ነገር ልክ ስላልሆነ ነው እንድንጠነቀቅበት ምናለሽ። ሰሚኛለሽ? ከነዘር ማንዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለት። ራሱ እኮ ነው የመጣው። ልጅሽን እንኳን ያለ ርኅራኄ ያጠፋታል። እንደዚህ እንዳትለኝ፣ ስለ ልጅ አፍህን ሞልተህ እንደዚህ እንዳትለኝ። ትሰማኛለህ አይደል? አንቺ ነሽ ለእኔ እንዲህ አይነት መልስ መልሽልኝ። ነፍሴን ልታጠፋ ትችላለህ። የፈለግከውን በደል ፈጽም፣ ልጄን ግን እንዳትነካ። እኔ ባልመጣ ኖሮ ትሁት ልጇን አታ ነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን መይ ሁለታችሁም የእጃችሁን ታገኛላችሁ። ናቲ፣ የምታወራው ነገር ምንም አልገባኝም። ቤቲ፣ በሚገባ ተግባብተናል። ገብቶሻል? ገብቶኛል። አለሜ አንተ ጋር እንዳለች አውቃለሁ። አለም ምን ማለት? እየቀለድኩ አይደለም። እሷን ትሰጠኛለህ፣ ትሁትና ልጇን ሰጠሃል። ይኸውልህ ወደ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው ይሆን? ግን አንተ ምንታምነው በየደቂቃው ሽጉጥ ሆን አሁን ልደራደር ነው የመጣሁት። ቆይ ባልደራደር እኔ ተጎጂ ይመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛት ነው። አሁን ህግ ቢጠይቅ በስንቱ ነው የሚጠይቃል? እያስፈራራኝ ነው። አለሜን እዚህ እንድታመጣት ፈልጌ ነበር። አዎ በጣም እርግጠኛ ነኝ። ትምጣና ልጇን ታገኝ። ለአንተ በጣም ደስ ብሎኛል። አንተም ደግሞ ልጄ እንደምታድንልኝ እርግጠኛ ነኝ። በጣም አመሰግናለሁ ትሁት። ፍራት ምንድን ነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! ቲና አለምዬ በስተመጨረሻም እንግዲህ በአካል ተገናኝተዋል ማለት ነው። ምክንያቱም ትሁት እናትና ልጅ የግድ መገናኘት አለባቸው። ካልተገናኙ ሌላ ችግር ይፈጠራል። ስለዚህ ናቲ እንደምንም ብለ እናት ግን ማግኘት አለብ ባለችው መሰረት ማለት ነው። በስተመጨረሻም አለምዬን ልጄን ማግኘት እፈልጋለሁ፣ እስከ መቼ ከልጄ ጋር ተገናኝቼ አለምዬ ካላገኘው ልጄን ራሴን አጠፋለሁ በማለት ደረጃ ላይ ደርሳለች ማለት ነው። ስለዚህ በዚህ ምክንያት እንግዲህ ትሁት እናትና ልጅ እንዲገናኙ በስተመጨረሻም አድርጋለች። በነገራችን ላይ ትሁት ይህን ነገር ያደረገችው ከዚህ በኋላ የሚፈጠረው ነገር አይታወቅም፣ እጅግ በጣም የከፋ ይሆናል። እናትና ልጅ በስልክ እንዳወሩ አሁንም በአካል መገናኘት መቻል አለባቸው በማለት እንግዲህ ወስናለች። ያው ቤቲም ማለት ነው በነገራችን ላይ በብዙ ነገሮች እያገዛቻቸው ትገኛለች። በእርግጥ ያው እስካሁን ማለት ነው ከአቶ ገዛኝ ጎን ብትሆንም ከናቴ ጎንና እንዲሁም ደግሞ ከትሁት ጎን ለመሆን በጣም እየጣረች ትገኛለች። በጣም ብዙ መጥፎ ነገሮችን ብትሰራም አሁን ላይ ግን አለምዬ በህይወት እንድትኖር ከሚፈልጉት ሰዎች ግለሰቦች አንዷ ነች ማለት ነው። ምንም ያክል ክፉ ነገር ብታደርግባት፣ ምንም ያክል እስካሁን ብታሰቃያት፣ ግን ደግሞ አሁን ላይ በብዙ ነገሮች ለመካስ በጣም ዝግጅት ላይ ነች። ምክንያቱም ግን ደግሞ ናቲ አሁን ላይ ማለት ነው ቤቲ ምንም ያልተቀየረች እና እንዲሁም ደግሞ አንቺን ከአባቴ በምንም አይነት ነገር አለይሽም፣ አንቺና አባቴ ገና ዋጋ ትከፍላላችሁ፣ እንደዚህ አድርጋችሁ እናቴን አሰቃይታችኋትማ በፍጹም ዝም አልላችሁም እያለ ይገኛል ማለት ነው። ይህን ነገር በሰማች ሰዓት እኔ ለእናንተ ቆይ ግን ምንድን ነኝ እኔ ለእናንተ የሁሉ ነገር እያደረኩ ለእኔ ክፍዬው ምንድን ነው በማለት እንግዲህ ለትሁት እንደጠየቀቻት ሁላችንም እንዳየነው ነው ማለት ነው። ግን ደግሞ አንቺ እኮ በጣም ብዙ መጥፎ ነገሮች አድርገሽባታል ብላታለሽ ማለት ነው። አዎ መጥፎ ነኝ፣ የእሷ የሆነ ነገርም ለራሴ አድርጊያለሁ። ይብን ራሱ አቶ ገዛኝ ራሱ ምንም ማድረግ አይችልም። ይሄን ቤት ራሱ በላዩ ላይ ሽጬ መሄድ እችላለሁ። ያው ታውቂያለሽ ያለው ንብረት በሙሉ በእኔ ስም ነው። ስለዚህ
እኔ ሁሉን ነገር ማድረግ እችላለሁኝ፣ ግን ደግሞ አሁን ላይ ማለት ነው አለምዬ በህይወት እንድትኖር እኔም ደግሞ የሆነ ነገር አድርጊያለሁ በማለት እንግዲህ ለትሁት ተናግራለች። አዎ አድርገሻል፣ ግን ደግሞ ለምንድን ነው በማለት እንግዲህ ትሁትም ጥያቄ አብስታለች ማለት ነው። ግን ደግሞ ትሁት ስጠይቃት የነበረው ነገር ወይንም ደግሞ አሁን ላይ የትሁት ልጅ በዚህ መልኩ እንድትቀጥል አሊያም ደግሞ ናቲ ይብን ማለት ነው ወደ ቤት እንዲመጣ ትሁትንም እየረዳቻት ያለችው ማነች? ቤቲ ነች ማለት ነው። ምክንያቱም የትሁት ልጅ እንዳይገላት ወይንም ደግሞ እንዳያሰቃያት የሆነ ነገር እንዳያደርጋት ማለት ነው አቶ ገዛኸኝ እንዲሁም አለምዬን አቷት በተመለሰ ሰዓት እጅግ በጣም ተናዶ ነበረ። ግን ከቤት ውስጥ በምንም አይነት መልኩ ማለት ነው ትሁትንም እንዲሁም ደግሞ ልጇን ለማስመለጥ ሙከራ አድርጋ ነበር ቤቲ ማለት ነው። ምክንያቱም ቤቲ እባክሽን እንዳመልጥ እርጅኝ ብላታለች ትሁት ማለት ነው። እሺ እረዳሻለሁ በማለት በቃ እሺ ውጪ ብላት ነበር ማለት ነው። ግን አቶ ገዛይ ምን ብሏት ነበር? ቤቲን የሄደው ማንም ከዚህ ክላስ እንዳይወጣ ከዚህ ቤት እንዳይወጣ ከውጭ እኔ ሰው ቀጥር ያለው ግን ደግሞ ከውስጥ ስልክ ስታወራም ሆነ በሆነ አጋጣሚ እሱን ነገር መከታተል አለብሽ፣ መጠበቅ አለብሽ። ይህ ሁሉ አደጋ ለኔም ላንችም ነው በማለት እንግዲህ ቤቲን አስጠንቅቋት ነበር የወጣው ማለት ነው። ግን አሁን ላይ ቤቲ ግማሽ ከነ ትሁት ጋር ግማሹን ደግሞ ከአቶ ገዛይን ጋር ነሽ በነገራችን ላይ ማለት ነው። እና ከሁለታቸው ጋር እየሰራች ትገኛለች ማለት ነው። ስለዚህ ትሁትን ልታስመልጣ ስትል በሩ ተዘግቶባታል። በዚያ መልኩ እንግዲህ ምንድን ነው ያደረገችው? አማራጩ ናቲ ወደ ቤት መምጣት አለበት። ናቲ ከቤት ከመጣ በእርግጠኝነት አቶ ገዛኝ የሆነ ነገር ሊያደርግ አይቻልም ከሚል አንጻር ይመስለኛል ማለት ነው። ስለዚህ ናቲ ወደ ቤት እንዲመጣ አደረገችው። ናቲም እንግዲህ የትሁትን ልጅ አይቷል ማለት ነው። በነገራችን ላይ እጅግ በጣም ነበር ደስ ያለው ማለት ነው። ልጅ በጣም ማሳደግ እንደሚፈልግም ነው የተናገረው ማለት ነው። እና እጅግ በጣም ትሁትም ደስተኛ ነበረች። እንዲሁም ደግሞ ህፃኗ ማለት ነው ከናቲ ጋር ስትጫወት እጅግ በጣም ደስተኛ ነች። እንዲሁም ደግሞ ወደ ውጭ ወስጄ አዝናናታለሁ እያለ ብቻ ግን በጣም ጥሩ ነገሮችን ለትሁት እያሰበ ነበር። ትሁትን በጣም ነው የማምንህ፣ ከዚህ ችግር ውስጥ አንተ እንደምታወጣኝ አምንሃለሁ በማለት እንግዲህ እምነቷን ሁሉ ነገሯን ከናቲ ጋር ጥላለች ማለት ነው። ከዚያም አንጻር ነው አሁን ላይ ከናቲ ጋር ከአለምዬ ጋር በአካል መገናኘት ግድ አለባችሁ ብላ ማለት ነው ትሁት ቃል እየገባችለት ማለት ነው። እና በጣም ነበር እሱ ራሱ ያመሰግናት። ትሁትዬ በጣም ነው የማመሰግነው በዚህ ችግር ላይ በዚህ ነገር ላይ ሆነሽ እኔና እሷ እንድንገናኝ ስለረዳሽኝ እጅግ በጣም ነው የማመሰግነው። ምክንያቱም እናቴ አሁን ላይ በጣም ተስፋ ቆርጣለች፣ ራሴን አጠፋለሁ አንተን ካላገኘው እያለች ነበረ በማለት ናቲ እኔ እኮ ነግሬያለሁ፣ አንተና እናትህ ካሁን በኋላ ሁሉም ነገር ግልጽ ነው፣ ሚስጥር የሚሆን ነገር የለም፣ በአካል መገናኘት አለባችሁ እኮ ብያችኋለሁ በማለት እንግዲህ በነገረችው መሰረት ማለት ነው አሁን ላይ አለምዬን በመያዝ አባባ ወደ ቤት መጥቷል ማለት ነው። ስለዚህ አለምዬና እንዲሁም ደግሞ ናቲ በስተመጨረሻ ሊገናኙ ነው። ናቲ በጣም ነበር የፈራው። ምክንያቱም እንግዲህ ሞታለች በህይወት የለችም የተባለችው እናቱን 2 ዓመት ከ6 ወር የለችም የተባለችው እናቱን ማለት ነው አሁን ላይ በአካል ሊያገኛት ሰፍ ብሏል። እጅግ በጣም ነው የፈራው ማለት ነው። ሌላው እጅግ በጣም ያናደደኝና ያበሳጨኝ ነገር ምንድን ነው? የፖሊሱ ጉዳይ ነው ማለት ነው። ከዚህ አንጻር ነው አንዳንዴ ህግ ላይ ራሱ ብታቀርቧቸው ህግ ላይ ራሱ ቢደርስ ማለት ነው ለእውነት የማይሰሩ ማለት ነው ሽልጥልጦችና እንዲሁም ደግሞ ለሆዳቸው የሚያድሩ የገንዘብ ሰዎች እንዳሉ ልክ እንደ አቶ ገዛኝ ማለት ነው እንዲህ ሆዳቸውን ያፈጠጡ ሰዎች አሉ ማለት ነው። እና መረጃውን እያንዳንዱን ነገር ማለት ነው ናቲ ለፖሊሱ አስረክቦ እንዲሁም ደግሞ አቶ ገዛኸኝን ሊያሳስረው በጣም ትንሽ ነገር ነበር የቀረው። ምክንያቱም በጣም ነፍ መረጃዎችን ይዟል። የአቶ ገዛኝ ወንጀል የሰራቸው ነገሮችን ማስረጃዎች ከነ ማስረጃቸው እያንዳንዱ ሰብስቦ ለማን ሰጥቶታል? ለፖሊሱ ለመርማሪው ሰጥቶት ነበር ማለት ነው። እና አቶ ገዛኝ ምን ብሏል? ከኔ ጋር እንስማማ ብሎት ነበር ፖሊሱን ማለት ነው። በምንድን ነው እኔ እናንተ የምንስማማው ብሎ ሲጠይቀው እንግዲህ መስማማት ካለብን የሆነ ነገር ላደርግልህ በማለት 500 ሺህ ብር ልስጥህ በማለት እንግዲህ ጠይቆት ነበረ ማለት ነው። እና ፖሊሱ ወይንም ደግሞ መርማሪው ምንድን ነበር ያለው?
አንተ የሰራኸው ወንጀል በጣም ብዙ ነው። ስለዚህ አንተ ያልከው ገንዘብ ደግሞ ይህን ያክል አይደለም በማለት እንግዲህ እንትን ብሏል። አስብና እንዲሁም ደግሞ ማድረግ ያለብን ነገር እንትን ካልክ በኋላ እኔን ማናገር ትችላለህ በማለት እንግዲህ ከፖሊሱ ጋር ተነጋግረው ሄዷል ማለት ነው። እና አሁን ላይ እንግዲህ ፖሊስ ተብዬው ወይንም ደግሞ የናቲን ጉዳይ አቶ ገዛኸኝ እንዲታሰርለት በጣም ብዙ መረጃዎችን ከሰበሰበ ከሰጠው በኋላ በስተመጨረሻም ማለት ነው በስተመጨረሻም አሁን ላይ እንግዲህ በገንዘብ ተገዝቷል ማለት ነው። እና ካሰበና ካንሰላሰለ በኋላ ለማን ደውሎለታል? ለአቶ ገዛኸኝ ደውሎለታል። ስለዚህ ባልኸው ሀሳብ ተስማምቻለሁ፣ ከዚህ በላይ መረጃ እንዲያመጣና እንዲሁም ደግሞ ናቲ በጣም ብዙ ነገር ስለአንተ መረጃ እንዲያቅ ማድረግ ትችላለህ። መረጃ አገኘ አላገኘ ለእኛ ብዙ ምንትን ነገር አይሰጠንም በማለት እንግዲህ ለአቶ ገዛኸኝ ተናግሯል ማለት ነው። አሁን ወደ መስመሬና ወደ ምፈልገው ነገር መጣ። አንተ በጣም ሁሉ ነገር ኑሮም ሆነ ፍላጎት በጣም ገብቶኛል በማለት እንግዲህ አቶ ገዛኸኝም ተናግሯል ማለት ነው። ስለዚህ ይህ ፖሊስ በስተመጨረሻ በገንዘብ ተገዛ ማለት ነው። ያ ማለት እንግዲህ ናቲ የለፋበትን መረጃ በሙሉ ትሁትም የደከመችበትን ነገር በሙሉ እንዳለ ገደል የሚሰደው ነው ማለት ነው። ጠንካራ ፖሊስና እንዲሁም ደግሞ ለሀቅ የሚሰራ ለተበዳዮች የሚቆም ቢሆን እጅግ በጣም ደስ ይል ነበር። ምክንያቱም አቶ ገዛኸኝ በሰው ህይወት ላይ እንደዚህ ሲጫወት አሁንም እየተጫወተ ነው ያለው። በነገራችን ላይ በጣም መጥፎ ነገሮችን እየሰራ ነው እንደዚህ ገንዘብ የሚያገኘው ማለት ነው። ጠንካራዋና ጀግና የሆነችውን ሰራተኛዋን አለምዬን ማለት ነው የናቲን እናት ቀጥ አድርጋ ቤቷን ያቆመችውን ጀግናዋን ሰራተኛ እንግዲህ እንደዚህ እንዳልሆነች ያደረገው ራሱ አቶ ገዛኸኝ ነውና ያን ሁሉ ወንጀል ሰው እስከ ማገት በራሱ ቤት እንግዲህ በአንድ ክላስ ውስጥ እንድትቀመጥ በማድረግ በጣም ብዙ የአይምሮ ነገሮችን በማለት ማለት ነው ራሷን እንድረሳና ራሷን በጣም መጥፎ እንደሆነችና እንዲሁም ደግሞ ያበደች በመምሰል የተለያየ መረጃዎችን በመስጠት እንግዲህ 3 አመት ሊሞለው ማለት ነው ትንሽ በቀረው እስከ 2 አመት 4 ወር በአንድ ክላስ ውስጥ አስረው ሲያሰቃዩት የነበሩትን ያን ሁሉ ወንጀል እሱ በትንሽ ብር ቀይሮታል ማለት ነው። ስለዚህ ይህ ነገር ሀቅን ለማውጣት መስራት እንዳለበትን ትቶ እንደገና ደግሞ ለገንዘብ ሊሰራ እንግዲህ ከአቶ ገዛኸኝ ጋር ተስማምቷል ማለት ነው። እና በዚህ ጉዳይ እጅግ በጣም ነው የሚያናድደው፣ እጅግ በጣም ነው የሚያበሳጨው። እንደዚህ መሆን አልነበረበትም። ትሁትም ለዚህ አልነበረም በጣም ብዙ ዋጋዎችን የከፈለ ናቲም እንደዚሁ ማለት ነው እናቱን ሲያሸሽና እናቱን በቃ እንዳትጎዳበት ሲያደርግ ብዙ ነገሮችን ሲንገላታ እንዲሁም ደግሞ ራሱን አደጋ ላይ በመጣል የአባቱን መረጃዎች በመሰብሰብ እንደንትን ሲሞክር የነበረው እንዲሁም ደግሞ አቶ ገዛኸኝ ሕፃን ልጅም ራሱ ይብን የትሁትን ልጅ አግቷል። ከዚያ አንጻር ማለት ነው ወንጀለኛ ነው፣ መታሰር መቀጣት አለበት። ግን ደግሞ አሁን ላይ እንግዲህ ብር ያለው ሰው ምን ያክል ማለት ነው ምን ያክል ሰዎችን እንትን እንደሚጫንና ሰዎችን እንዴት ማሽከርከር እንደሚችል ያው ማሳያ ነው። በነገራችን ላይ አሁን ላይ ሰው እንትን የሚለው ከሚያየው ወይንም ደግሞ ካለው አንጻር ነው የሚሰራው ማለት ነው። ምድር ላይ ያለውም እንደዚሁ ስለሆነ ማለት ነው በነገራችን ላይ እና ሀሰተኞች ናቸው በነገራችን ላይ እንትን የሚሉት እውነት ያላቸው ሰዎች በጣም ሁልጊዜም ተበዳይ ነው የሚሆኑት ማለት ነው። ግን ደግሞ መጨረሻ ያው የሚወርቁበት ጊዜ ነው። ለጊዜው እንደፈለጉ ሊፈነጩ ወይንም ደግሞ እንደፈለጉ ሰዎችን እየበደሉና ሰዎችን እንትን እያሉ ሊኖሩ ይችላሉ። በስተመጨረሻም እንግዲህ የእነሱ አወዳደቅ እጅጉን እየከፋና እጅጉን የሚያስጠላ ነው የሚሆነው ማለት ነው። እና ብቻ ግን በዚህ ሁሉ ነገሮች በሙሉ ናቲ ይህን ሁሉ ነገር ደክሞ በስተመጨረሻም አቶ ገዛኸኝን የከሰሰውን ነገር ማለት ነው ውድቅ ሆኖበታል። እጅግ በጣም ነው የሚያሳዝነው። ምክንያቱም እንግዲህ ምንም ያክል ናቲ ቢለፋና ቢመላለስ ያው ፖሊሱ ስለተከፈለውና ገንዘብ ስለተሰጠው ማለት ነው የናቲን ነገር ውድቅ ነው የሚያደርገው። እንዲሁም ደግሞ ከአቶ ገዛኸኝ ጋር ሆኖ ነው የሚሰራው ማለት ነው። እና በጣም ነው የሚያናድደው እና በጣም እጅግ በጣም ያናዳል። ግን ደግሞ አባባ በነገራችን ላይ አይተውም። በእርግጠኝነት አባባም እንደዚሁ የሚነሳበት ይሆናል ብዬ ነው የማስበው። የአለምዬ ጉዳይና እንዲሁም ደግሞ የትሁት የልጇ ጉዳይ እንደዚህ ባጭሩ የሚቀር አይደለም። ናቲም በጣም ጎበዝና ጠንካራ ልጅ ነው ማለት ነው። ፖሊሱ
እንደዋሸውና ያልሆነ ነገር እንደሰራ ካወቀ በኋላ እንደሚቀየር እና እሱም ደግሞ አቶ ገዛኸኝን የሚያስዝበትን አቅጣጫውን እንደሚቀይር ተስፋ እናደርጋለን። ወይንም ደግሞ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።